አብርሽ እንግዲህ ዛሬ ቤተሰብዬ ፕሮግራሙ ላይ ያልተገኘበት ምክንያት ታወቀ። እንግዲህ ከመረጃ ምንጭ የሰማሁትን ላካፍላችሁ ማለት ነው። እንግዲህ ሩታ በቤቷ ገብታለች። ዛሬ አዲስ ፕሮግራም አላቸው ማለት ነው። እንግዲህ እነ ጽግሻ ናቸው የተቀበሏት ማለት ነው። ሩታን ፏ ብትንትን አድርገው አብርሃም ፕሮግራም ነበረበት። እዛ ፕሮግራም ላይ ለመገኘት አብርሃም አልተገኘም። ያው ተጣሉም ስለተባለ ጠብም ናቸው ስለተባለ ለማምታታት እየተጠቀሙት ሲስተማቲክ እንጂ ያንን ፕሮግራም በቃ ሲያዘጋጁ የነበሩት እና ቤላ እነ ብሩክ ነበሩ ማለት ነው። እንግዲህ ፕሮግራሙ ዲኮሩ ከተሰራ ሳምንታትን አሳልፏል ማለት ነው። ሩታዬን ሊቀበሏት ማለት ነው። ሩታ እኮ የሄደችው እናንተ ቪዲዮን ብቻ ነው የምትመለከቱት እና ቀደም ብላ ነው የሄደችው። በነገራችን ላይ ከፕሮግራሙ ከዚህ ከበዓላችሁ በፊት ነው የሄደችው ማለት ነው። ቢያንስ የ6 ቀን የ7 ቀን ልዩነት ነው ሩታ ሸገር የገባችው ማለት ነው እና አይ ቤተሰብዬና ማይክል የማይገኝበት ምክንያት ለምንድን ነው? በቃ አብረው ያድሩም ወይ ምናምን በጣም ብዙ ኮሜንት ነው የሚኮመትልኝ ማለት ነው። እና ኖ አብረው ናቸው፣ ግን ምንድነው ፕሮግራሙ ላይ አልተገኘም። ፕሮግራሙ ላይ ያልተገኘበት ምክንያት የራሳቸው ፕሮግራም ነበረ፣ የበዓል ፕሮግራም በስቴዲዮም ነበራቸው። እዛ ስቴዲዮም ሄደው ነው እንጂ አብርሽዬ አለ ከጎኗ ነው ዛሬም ነገም ማለት ነው። ማይክልዬ እንደው ሚዲዮን በቃ ያንጫጫዋል አይገልጸውም። እና ሩታን በጣም በቃ ድል ባለ ፕሮግራም ድል ባለ ዲኮር ሰርተው ነው እንግዲህ የተቀበሏት። እንግዲህ ሁሉም ነገር አለ፣ ጠብቁ ማታ ማለት ነው። በሩታ ግሬስ ፋሚሊ ቻናል ወይም ይፖስታል ወይም በአብርሽ ከሁለት አንዳቸው ይፖስታሉ ማለት ነው። እና እኔ በጣም ተናደርኩ። እንዴት ምናምን ብዬ ስጠይቅ አረ ዜዶዬ ሩታማ አብርሽ ተቀብሏታል፣ ግን ፕሮግራምኛ ራሳችን የቻለ ፕሮግራም ነበረኝ አለ ካሜራማናችን ማለት ነው። እናመሰግናለን ቤተሰብ፣ አትጨናነቁ እንዴ፣ ፏ ብትንበሉ። መልካም በዓል በድጋሚ